ጠቅላይ ሚኒስተሩን ልክልካቸውን ነገሯቸው ብለው የሶሻል ሚዲያ ላይ ማታ ያያየው ነበርና ስቃለሁ ማለት አንዳንዴ እኔ እንደነሱ ይመስላቸዋል በነገራችን ላይ ሰው አቋም ሊኖረው ይገባል በቃ አቋም መርህ በፖለቲካ መርህ ነው የሚባለው ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ባህር በር አገኝበታለሁ ያሉ ያሉበት መንገድ ይሄ ስህተት ነው ይሄ መንገድ ስህተት ስለሆነ የሰው ህይወት የማይጠፋበትን ብዙ የዲፕሎማሲ ኪሳራ የማያመጣ አጭርና አቋራጭ መንገድ ይሄ ነው አረ ረጅምም ይሁን ችግር የለውም ረጅሙም መንገድ ቢሆን ይሄ ነው ህይወት ከሚጠፋ ብላችሁ ንብረት ከሚጠፋ ብላችሁ ፖሊሲያችሁ ማስቀመጥ እንጂ ግድቡ ከመመረቁ በፊት ኢትዮጵያ ከዚህ በኋላ በኩስምንና አትኖርም ኢትዮጵያ የከፍታ ዘመኗ ነው ቀና ብለን እንኖራለን መኮስመን ማለት እኮ ምንም በቃ ሌላ ነገር እኮ አይደል ማቀርቀር ነው ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ምን አይነት ክስተቶች አለፉ በሳምንቱ የሚለውን ዙሪያ ቀመስ የምንዳሰስበት ዝግጅታችን ነው ይህን ዝግጅት ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን በመጫን የዚህ ፕሮግራም የዚህ ሚዲያ ፕሮግራም ሁሉም ዝግጅቶች ወደናንተ እንዲደርሱ ያግዛችኋልና ምን ጊዜም ላይክ እና ሼር ስታደርጉ በተለይ ደግሞ ለሚዲያችን አዲስ የሆናችሁ ደግሞ ለሚዲያው አዲስ ስትሆኑ ሰብስክራይብ ይደረጋል ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን እንዳዘነጉ ይያልነ ይሄ የሚያግዛችሁ የሐቅና ሳቅ ዝግጅት ወደናንተ እንዲደርስ ያግዛችኋል ምን ጊዜም ሐቅና ሳቅን ተመራጭ ስለምታደርጉ እናመሰግናለን ወደ ዕለቱ ፕሮግራም ወስዳችኋለሁ በመጀመሪያ ማድረገው እንግዲህ ህዋትን ከሰሜኑ የሀገራችን ክፍል ልጀምር እንግዲህ ጽምዶ ብሎ ህዋት ሻቢያን ጋብዟል ሻቢያን ብቻ አይደለም ጽንፈኛውን ጋብዟል የጽንፈኛውን ቡድን በማስተባበር በተለይ በትግራይ አካባቢ ከሻቢያ ጋር በመቀናጀት አማራ ክልልን ብሎም ኢትዮጵያን ለማፍረስ ከፍተኛ እንቅስቃሴ ውስጥ እንደገቡ ይታወቃል ታዲያ እኔን ትንሽ ትኩረቴን የሳበውን ነገር ለእናንተ አድማጭ ተመልካቾቻችን ማሳወቅ ፈለኩኝ ምንድነው ሰሞኑን ያው ያላማጣ ከተማ ጨምሮ ዋጃና ጥሙጋ በህዋት እጅ መውደቁ ይታወቃል ይሄም የሆነበት ምክንያት ጀግና ኢትዮጵያ መከላከያ ሰራዊታችንን ከኋላ እየተወጋ ሁሉ ጊዜም እየተካደ ስለሆነ ባንድ ልቡ ተረጋግቶ እዛች ቦታ ላይ ተቀምጦ ኦፕሬሽናሊ ህዝቡን መጠበቅም ሆነ ኦፕሬሽን መስራት አልቻለም ምክንያቱም ሁሌም ክህደት ስላለ ይሄ ክህደት ደግሞ የሚገርመው በሻቢያም በህዋትም በዚሁ በጽንፈኛው ተላላኪው ቡድን የሚፈጸምበት በመሆኑ ያን በማለት ወደ ራያ ቆቦ ወደ ኋላ እና በላይ በኩል ደግሞ ወደ ሰቆጣ በኩል ባለው ወጥቶ ይገኛል መከላከያችን ማለት ነው ይሄንን እንደ መልካም አጋጣሚ የተጠቀመችው ህዋት ደግሞ እንግዲህ ራያ አለማጣን ዋጃና ጥሙጋን በተለይ ደግሞ ዛሬ ዋጃና ጥሙጋን ህዝቡን አሰልፈው እና ራያ ጥሙጋና ዋጃና ጥሙጋ አካባቢ እንግዲህ በዛሬው ዕለት የካቲት 11ን በማስከበር ህብረተሰቡን በማስወጣት ያው የኢትዮጵያ ሰንደቅ ዓላማ የሌለበት የህዋትን የትግራይ ክልል ያው ክልል ስለሆነ ህዋት ያው የተጠቀመችው የፓርቲ ባንዲራዋን ወደ የህዝብ ባንዲራ ነው በማለት የኢትዮጵያን የህዝብ ባንዲራ ደግሞ እንዳይያዝ በማድረግ ቄሶች ሁሉ አልቀሩም እንግዲህ እነምሬ ሌሎችም የት እንዳላቸው አላቅም በተለይ ለአማራና ለራያ ነው ምንታገለው ስትሉ የነበረው ውሸታችሁ እንደሆነ እናውቃለን ግን አሁን የበለጠ ውሸታችሁ እየተጋለጠ ስለመጣ ማለት ነውና ህዋት እንግዲህ 51ኛ ዓመት የካቲት 11 ዝግጅቷን በዋጃ ጥሙጋ እያደረገች ትገኛለች ለዚህም በዲደብሊው ድምጽ ወያኔ በሚለው ዲደብሊው ላይ የተለቀቁ ምስሎች አሉ እነሱ ላይ እንደምታዩት ነው
እነዚያ ምስሎች DW የለቀቃቸው ምስሎች ናቸው። በቃ የራያ ህዝብ በዚህ ሁኔታ ነው ያለው እና እኔ ለራያ እንታገላለን የምትሉ ሌሎችም እንደገና ደግሞ በዚህ በጽንፈኛው ጎራ ያላችሁ የት እንዳላችሁ ግን መጠየቅ እንፈልጋለን። እጅግ የሚያሳዝን ነው። የራያ ህዝብ ከእለት ወደ እለት በግዴታ የህዋትን ሰልፍ ትላንትም ህዋት በማንነቱ ስቀጠቅጠው ኖረች። አሁን ደግሞ የካቲት 11ን በየትኛውም አካባቢ ያልተከበረን የራያን ህዝብ ግን በዚህ ልክ አስገድዶ አስወጥቶ ሰልፍ ማስደረግ ያው ከነሱ ምንም ሞራል ስለሌላቸው ከነሱም ምንም አንጠብቅም። ነገር ግን ለአካባቢው እንቆረቆራለን የምትሉ ልጆች ግን ያው ትዝብት ላይ ወርቃቸዋል እና ዙሮ ትላንትም በተናገርኩት ህዋት አንድም ቀን እኔ በራያም ጉዳይ በወልቃይቱም ጉዳይ አንድም ቀን ህዋት በሐሰት በውሸት እንደወሰደችው ይታወቃል መሬቱን። ነገር ግን አንድም ቀን እንኳን በራያና በወልቃይት ጉዳይ ዝንፍ የሚል አቋም ይዛ አታውቅም። ግን ለአማራ ህዝብ ነው የምንታገለው፣ ራያ ብረሳሽ ቀኝ ትርሳኝ፣ ወልቃይት ብረሳሽ ቀኝ ትርሳኝ የምትሉ አካላት ግን የት ገባችሁ ነው እንጂ እኔ ህዋት ድሮም ቢሆን ህዋት በእነሱ የትግል ጊዜ በሚሉት እዛኔ በመንግስቱ ኃይለማርያምን ሲበጠብጡ በነበረበት ጊዜ በያዙ ጊዜ ያን መውጫ ኮሊደር ፈልገውት በኋላ ለመሬቱን ፈልገው ከዛም በኋላ ባላባቱን በምን ያክል ያሰቃዩ ሲያባሩ እንደነበረ የሚታወቅ ነውና እኔ ህዋት አጠፋች የምለው ነገር የለም። ምክንያቱም እሷ እየኖረች ነው። እኔ ያልገባኝ ያለው ያማራው ተወካይ ነኝ እያለ ህዝቡን የሚያንገላታ ያማራ መሰረተ ልማቶችን የሚያወድም ህዝቡን ከክልሉ ውጭ ተፈናቀለ እያለ አሁን ከክልሉ እንዳይኖር ስቃይ የሆነበትን አካል ነው። አሁን ሂዶ እነሱ ጋር የተሸጎጠውን አካል አሁን እስኪ የትገቡ እስኪ ዋጃ ጥሙጋ ላይ እየተከበረ ያለው አላማጣ ላይ በግዴታ እናቶች ወጥተው ቄሶች ወጥተው ህብረተሰቡ ወጣቱ አንገቱን እንዲደፋ ተደርጎ የህዋትን ባንዲራ ይዞ እንዲወጣ ተደርጎ ያከበረበትን አስገዳጅ ክብረ በዓል እናንተ ተገንታችኋል። ለነገሩ እስኪ ይችን ወንድ ከሆናችሁ ይችን ተቃውሙ። እስኪ ይችን ድርጊት የህዋትን ድርጊት ተቃውሙና እኛ የምንታገለው እኮ ለራያ ህዝብ ነው፣ እኛ የምንታገለው እኮ ለዚህ ማህበረሰብ ለዚህ ጭቁን ማህበረሰብ ነው ብላችሁ እስኪ ስለ ጭቁኑ ማህበረሰብ ጩሁለት። የዛኔ እናንተ በቃ እውነትም ታጋይ ናችሁ ማለት ነው። ነገር ግን ተላላኪ ናችሁ የምንላችሁ በምክንያት ነው። አታደርጉትም። እንኳን ልታደርጉት ጀሌዎቻችሁን ልካችሁ እኮ ኪነት አብራችሁ ስዘፍኑ ስጨፍሩ ነው የነበረው። ይሄ ለታሪክ የተቀመጠ ጉዳይ ነው እና የህዋት 51ኛ ዓመት በራያ በዚህ ልክ እንዲከበር ያደረጋችሁት እናንተ ናችሁና አድማጭ ተመልካቾቻችን ወደ ሌሎች መረጃዎች ልውሰዳችሁ። መልካም የሳምንቱ አበይት ጉዳይ እንደመሆኑ መጠን እንግዲህ የሰሞኑን አዲስ አበባ መዲናችን አዲስ አበባ የብዙ የዓለም አገራት አይን ትኩረት የሳበች የዓለም ሚዲያ ትኩረት የሳበች እንዲሁም ብዙ የሀገር መሪዎች የተገኙበት ምክንያቱም የአፍሪካ 39ኛው የአፍሪካ ህብረት ስብሰባ መደበኛ ስብሰባ ነበር። በመደበኛ ስብሰባው አገራት መተው ያው ህጋዊ የሆነ መንግስት የመሰረቱ አገራት መተው በዓሉን ይሳተፋሉ። ይሄ አመታዊ የማይቀር የመርሃ ግብር ነው። 39ኛ ዓመት የአፍሪካ ህብረት ስብሰባ የመሪዎች ጉባኤ ነው። በስ ይሄንን ደግሞ ክስተት በመጠቀም የጣሊያን አፍሪካ ኮንፈረንስ ተደርጓል። በዚህም ደግሞ የጣሊያኗ ጠቅላይ ሚኒስተር ተገኝተው እዚህ አዲስ አበባ ከአፍሪካ መሪዎች ጋር ስለ አፍሪካ መጻኢ ዕድልና የአፍሪካ ያላትን ተስፋ ከመሪዎች ጋር ተወያይተዋል። በዚህም ደግሞ የክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ከቦሌ ኢንተርናሽናል አውሮፕላን ማረፊያ ድረስ በመሄድ በመቀበል የክቡር
ጣሊያኗን ጠቅላይ ሚኒስትር ተቀብለዋል። እንግዲህ ከዛም በኋላ የራት ግብዣም ተደርጓል፣ ጉባኤውም ተደርጓል። በአፍሪካ ህብረትም ስብሰባ ላይ የመሪዎች ስብሰባ ላይ ተገኝተው ጠቅላይ ሚኒስትሯ ስለ አፍሪካ ያላቸውን ሐሳብ አካፍለዋል። እንግዲህ አፍሪካ መጪው ይሄ ጊዜው የአፍሪካ ነው የተባለበት ሁኔታ ነው ያለው። ሌላው የራሱ መደበኛው ስብሰባ የአፍሪካ ህብረት ስብሰባ ነው። ይሄ የአፍሪካ ህብረት መደበኛ ስብሰባ ላይ የዓለም መሪው አንቶኒዮ ጉተሬዝ ተገኝተዋል። አንቶኒዮ ጉተሬዝ ይህ 1946 አይደለም 2026 ነው። ስለዚህ እንደ 2026 ነው የምናወራው። አፍሪካ በዓለም የጸጥታው ምክር ቤት መቀመጫ ልታገኝ ይገባታል የሚለውን ከዚህ በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም አንስተውት የነበረ እንዲሁም የአፍሪካ መሪዎች ሲያነሱት የነበረ ሐሳብ ነው። ይሄ አፍሪካ በተለይ በተባበሩት መንግስታት ድርጅት ያው የተባበሩት መንግስታት ድርጅት በነገራችን ላይ አግላይ ነው የሚባለው በምክንያት ነው። ምክንያቱም አንድ ጥቁር አፍሪካዊ ተወካይ እስካሁን ድረስ ስለሌለው ማለት ነው። በተባበሩት መንግስታት ድርጅት እንግዲህ በጸጥታው ምክር ቤት ማለት ነው ድምጽ በድምጽ መሻር የሚችል አንድ አፍሪካ አህጉር ነው። 55 በላይ አገራት አሉ። ከነዚህ 55 አገራት አንድ እንኳ አገር አልተወከለም። ወይም አፍሪካ እንደ አህጉር እንኳ አንድ ተወካይ ልክ አሁን የአፍሪካ ህብረት ሊቀመንበሮች በየአመቱ ይቀያየራሉና ልክ እንደዛ እንኳ አንድ ተወካይ ይኑር አልተባለም። እና አንቶኒዮ ጉተሬዝ ይሄንን የአፍሪካ መሪዎችን የልብ ትርታ የሆነውን አፍሪካ ድምጽን በድምጽ መሻር እንድትችል በጸጥታው ምክር ቤት መወከል አለባት የሚለውን ሐሳብ አቅርበዋል። ሌላው እንግዲህ በትላንትናው ዕለት የቱርኪ ፕሬዝዳንት ጠይብ ኤርዶጋን ተገኝተዋል። የቱርኩ ፕሬዝዳንት መገኘታቸው ብቻ ሳይሆን ከዚህ ቀደም ክቡር ጠቅላይ ሚኒስትር በኮፕ ማለቴ በግሩፕ 20 G20 ስብሰባ ሳውዝ አፍሪካ ላይ ተገኝተው ነበር። በዚህም ስብሰባ ላይ እንደውም ካዘጋጇ ደቡብ አፍሪካ ይልቅ ኢትዮጵያችን አጀንዳዎቿን እያስያዘች የነበረችበትና ሰዎችን ለመጋበዝ ወደ ሀገሯ ለመጋበዝ ትልቅ ጥረት እያደረገች እንደነበረ በወቅቱ ገልጸን ነበር። እንግዲህ በትላንትናው ዕለት በክቡር ጠቅላይ ሚኒስትር ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። የቱርኩን ፕሬዝዳንት ኤርዶዋንን እዛ ደቡብ አፍሪካ በተገናኘንበት ሰዓት ጋብዤ ወደ ኢትዮጵያ ስለመጡ እጅግ አድርጌ አመሰግናለሁ ማለታቸው ታውቋል። ይሄም ያው ቪዲዮዎቹ የሚሄዱ ናቸው። ከቪዲዮዎቹ መልእክቶች የምትረዱ ይሆናል። ሌላው የጽንፈኛው ሚዲያ ኢትዮጵያ በሚዲያዋ ተጠበጠበች። አሁን ይችል ላይ ነው እኔ መናገር ፈልጌ እንትን ያልኩት። ምክንያቱም ሌሎቹ በሚኒስትሪ ሚዲያም በተለያየም ነገር ስለሚሄድ ኢትዮጵያ ኮሰመነች ወይስ ከፋለች? በነገራችን ላይ ስለ ኩስምንና ስናወራ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድባችን መመረቅ ዋዜማ ላይ ከአማካሪያቸው ከሙዓዘ ጥበብ ዲያቆን ዳንኤል ክብረት ጋር በህዳሴው ግድብ ግርጌ ላይ በተለይ ግብጾችን ያንተከተካቸው እዩት የኢትዮጵያውን ጠቅላይ ሚኒስትር
ከማህበራዊ ጉዳይ አማካሪው ጋር ከህዳሴው ግድብ ጀርባ ይሄው እኛ እኮ እንድንበሽቅ ነው እኛን ለማናደድ ነው እኮ የህዳሴው ግድብን ባርግራውንድ አድርገው እዛ ቃለ መጠየቅ ካላጡት ቦታ እያሉ ይሄ ግብጽ ሚዲያዎች ሲንተከተኩ የነበረበት ሲያሩ የነበረበት ሁኔታ ነው። እውነት ለመናገር ግብጾቹ እንደ ግብጽ ጥቅም ትክክል ናቸው። ምክንያቱም ለሀገራቸው ብሔራዊ ጥቅም መስሎ እስከታያቸው ድረስ በተለይ የሀገራቸው መንግስት በጋራ መጠቀም ሳይሆን ኢትዮጵያን በማኮስመን መጠቀም ስለሆነ የሚፈልገው የኢትዮጵያን ከፍ ማለት ለግብጾች በጣም ባይቃጠሉ ነው የሚገርመውና ሊቃጠሉ ግድ ይላል እና ግብጾቹ በራሳቸው አተያይ ትክክል ናቸው። ምክንያቱም የኢትዮጵያውን ጠቅላይ ሚኒስትር ሊወዱ አይችሉም። ለምን የሚነገራቸው ግብጾች አባይ ህይወታቸው ነው፣ አባይ የተፈጠረው ለግብጾች ብቻ ነው የሚለው ስለሆነ ግብጾቹ የኢትዮጵያውን ጠቅላይ ሚኒስትር እንዲወዱ እንዲመርቁ አንጠብቅም። የዋሆች አይደለንም። ይሄ ማለት እንግዲህ አንዳንድ ሰው አለ ከባብ እንቁላል እርግብ የሚጠብቅ ማለት ነው። እኛ ከግብጾች የኢትዮጵያው ጠቅላይ ሚኒስትር እንዲሞካሹ እንዲወደሱ አንተን አንልም፣ አንጠብቅም። ያንን የሚገርመኝ የኛዎቹ ተከፋዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሚያደርጓቸው ነገሮች ላይ በተለይ ብሔራዊ ነገሮች ላይ አሁን ግድብ ነቅለውት ይዘውት አይሄዱም። ብልጽግና እኮ ኃላፊ መንግስት ነው። በነገራችን ላይ አሁን ምርጫ አለ 2018 አልሰራችሁም እንጂ ተቃዋሚዎች እኮ ብልጽግና ኮንትራቱን የሚጨርስበት ጊዜ ነው። የ5 ዓመት ኮንትራቱን ብሰሩ ምን ይሆናል? ይመረጥና ሌላ መንግስት ይመጣል። ሌላ ፓርቲ መንግስት ይሆናል። በቃ ፓርቲ ነው። ይሄ ፓርቲ ያልፋል። እንደውም እሳቸው ጥሩ ነገር ያሳዩን ምንድነው? ይሄ አሳታፊ በሚለው የመደመር ፍልስፍናቸው የሌሎች ተቃዋሚ ፓርቲዎችን ከኦነግ፣ ከኢዜማ፣ ከአብን እስከ ክልል መዋቅር ድረስ አሳታፊ በማድረግ ባይመረጡም እንኳ በሚኒስተር ማዕረግ በሚኒስተር ደረጃ ዕውቀታቸውን አቅማቸውን ለሀገራቸው እንዲያበረክቱ አድርገዋል። ይሄ በጣም በኢትዮጵያ ያልተለመደ ምክንያቱም ኢትዮጵያ ላይ እንደምታዩት ነው እንኳን መንግስት ተሆኖ ይቅርና መንግስት ሳይኮን አይንህን ላፈር የሚባልበት ፖለቲካ ዘዬ ያለን ነው። ይሄ ከየት እንደመጣ አላቅም። ድሮ እኮ በንጉሶቹ ጊዜ እኮ የለም። በነገራችን ላይ አጼ ምኒልክ እኮ የአጼ ቴዎድሮስ እኮ ግዞተኛ እስረኛ ነበሩ። ያም የሆኑበት ምክንያት በቃ በኔ ንግስና ጊዜ እንዳይረብሸኝ በሚል በራሳቸው ዘመን። ዛሬ ግን አንተ ካልጠፋህ እኔ አልኖርም ብሎ የሚያስብ አንተን በማጥፋት ላይ እሱ ለመኖር የሚፈልግ ነው። እና ስለ ኩስምንና ላውራችሁ። ኩስምንና ለመጀመሪያ ጊዜ የሰማነው ህዳሴ ግድብ ግርጌ ላይ ነው። እንግዲህ ግድቡ ከመመረቁ በፊት ኢትዮጵያ ከዚህ በኋላ በኩስምንና አትኖርም፣ ኢትዮጵያ የከፍታ ዘመኗ ነው፣ ቀና ብለን እንኖራለን። መኮስመን ማለት እኮ ምንም በቃ ሌላ ነገር እኮ አይደለም፣ ማቀርቀር ነው። ካቀረቀረችበት ከተናቀችበት የድህነት መገለጫ ተደርጋ በተለይ ኦክስፎርድ ዩኒቨርሲቲ መሰለኝ ዲክሽነሪ ላይ ረሃብ ሲባል ኢትዮጵያ እንዲባል ተደርጎ ከተሰራበት ትክክልም አይደለም ብለው በማህበራዊ ሚዲያቸው ሁሉ ተቃውመዋል። በነገራችን ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ኩስምንና ዘመናችን ወደ ከፍታ በቃ አባይ ታሪካችን ነው፣ የግድቡ ደግሞ ሐይቁ ንጋት ተብሏል። ንጋት ደግሞ የኢትዮጵያ ስልጣኔ ነው፣ ኢትዮጵያ ወደ ከፍታ ዘመን የምትሄድበት ነው ብለው ስለ ኩስምንና ያወሩን ነው። እና በትላንትናው ዕለት ሬሲፕ ጠይብ ኤርዶጋን የቱርኩ ፕሬዝዳንት ማለት ነው ጠቅላይ ሚኒስትሩን ልክልካቸውን ነገሯቸው ብለው የሶሻል ሚዲያ ላይ ማታ ያያየው ነበርና ስቃለሁ። ማለት አንዳንዴ እኔ እንደነሱ ይመስላቸዋል። በነገራችን ላይ ሰው አቋም ሊኖረው ይገባል። በቃ አቋም መርህ፣ በፖለቲካ መርህ ነው የሚባለው፣ መመሪያ በቃ ያ መርሁ ነው። የሀገራት መርሆቻቸው ነው። የውጭ ፖሊሲ መርህ አለ፣ የሀገር ውስጥ መርህ አላቸው፣ የንግድ በቃ የእያንዳንዱ ዘርፍ መርህ አለው። አገራት በዚህ ነው የሚታወቁት። እና ለምሳሌ በፊት የሶሻሊዝም ጎራ አለ፣ በዚህ በኩል የካፒታሊዝም አለ። አሁን ግሎባላይዜሽን ይሆን እንጂ ሁሉም የራሱ ፖሊሲ አለው።
ቱርክ እንዳጋጣሚ ሆኖ ከኢትዮጵያ ፖሊሲ ጋር ተመሳሳይ ነው ያላት። ለቱርክ ብሔራዊ ጥቅም እስከጠቀመ ድረስ ከየትኛውም አገር ጋር ግንኙነት አላት። ብቸኛዋ እኮ የአውሮፓና የኤዥያ እኮ መገናኛ አገር ነች። እሱ ብቻ አይደለም፣ ከሩሲያም ጋር ወዳጅ ነች፣ ከአሜሪካም ጋር ወዳጅ ነች። የኔቶ አባል ሆና እኮ ከሩሲያ ጋር ወዳጅ የሆነች ብቸኛ ሀገር ቱርክ ነች። በነገራችን ላይ ዩክሬን እኮ ይሄን ሁሉ መከራ እኮ የምትበላው የኔቶ አባል ልትሆን ስለሆነ ነው። ሩሲያ ስጋት ናት ብላ ስላሰበች። ከቱርክ ጋር እንዴት ተስማሙ ካልነ ግን የቱርክ የውጭ ጉዳይ ፖሊሲዋ ከሩሲያ ፖሊሲ ጋር ተመሳሳይ ስለሆነ ነው። በመሳሪያ ይገዛዛሉ፣ ብዙ ነገር እንትን ይላሉ። ታዲያ ኢትዮጵያ የመጡት ኤርዶዋን ምንድን ነው ያሉት? የሶማሌላንድን ጉዳይ አላምንበትም ነው ያሉት። እኛ እኮ የጋበዝነው የእስራኤሉን ጠቅላይ ሚኒስተር ኔታንያሁን እኮ አይደለም የጋበዝነው እኮ የቱርኩን ፕሬዝዳንት ነው። የቱርኩ ፕሬዝዳንት አቋማቸው ከበፊትም ይታወቃል። ካስታወሳችሁ በዚሁ በሶማሌላንድ ጉዳይ ኢትዮጵያና ሶማሊያ ግጭት በገቡበት ሰዓት ማለት የቃላት ጦርነት ምልልስ በገቡበት ሰዓት ወደ ቱርክ ጠርተው ያስታረቁት እኮ እሳቸው ናቸው። ይሄ ማለት በሶማሌ ላይ ያላቸው አቋም ይታወቃል ማለት ነው። የሶማሌን ሉዓላዊነት ያከበረ ነው። ከዛ በተረፈ እኮ ዋናው እኮ ሶማሌ እኮ ከኢትዮጵያው ጠቅላይ ሚኒስተር ጋር ከኤርዶዋን በፊት እኮ ተገናኝተዋል። መተው አዲስ አበባ ተመላልሰዋል። እንደውም ቤታቸው አድርገውታል። በአሁኑም በአፍሪካ ህብረት መተዋል። የሶማሌው ጠቅላይ ሚኒስተር የሶማሌው ፕሬዝዳንት እና ምንድነው የፈለጋችሁት? ከኤርዶዋን ይልቅ የሶማሌው ፕሬዝዳንት እኮ በሶማሌላንድ ጉዳይ ይመለከተዋል እንደ ሉዓላዊነት ካልነ ማለት ነው። በቃ የቻይና ፖሊሲ ይታወቃል። ቻይና የታይዋን ጉዳይ ስላለ ማንኛውም የመገንጠልን ሁኔታ አትደግፍም። ይሄ ፖሊሲ ከማን ጋር የውጭ ፖሊሲ ጋር ሊያስማማ ይችላል? እንዲደግፉም እኮ አይጠበቅም። በሚያስማማን ነገር ከሀገራት ጋር በሚደረገው ፖሊሲ እኮ በሚያስማማህ ነው እንጂ የምትሄደው በማያስማማህ ነገር እኮ አትሄድም። በሚያስማማ ትሄዳለህ። ብዙ የሚያስማማ ነገር እያለ በማያስማማህ ነገር አትሄድም። በቃ በውጭ ጉዳይ ፖሊሲ አልስማማም ካለች ቱርክ በሚያስማማት የንግድ ጉዳይ በሚያስማማት የሉዓላዊነት ጉዳይ የጸረ ሽብር ለምን ስለ ጸረ ሽብር ጉዳይ አታወሩ? በውይይቱ ስለ ጸረ ሽብር ጉዳይ ተነስቷል። በጋራ እንሰራለን። አሁን ኬንያና ኢትዮጵያ ያላቸው የጸረ ሽብር ፖሊሲ አለ። ኬንያ አሸባሪ ያለችውን ኢትዮጵያ አሳልፋ ትሰጣለች። ኢትዮጵያ አሸባሪ ያለችውን ኬንያ አሳልፋ ትሰጣለች። ለዛ እኮ ነው ኦነግ በኬንያ የጠፋው። ይሄን አታውቁም? ይሄ ጠንካራ የዲፕሎማሲ ግንኙነት ነው። ቱርክ ኢትዮጵያ ልትሆን ሳይሆን የመጣችው ቱርክን ሆና ነው የመጣችው። ቱርኪዬ ከሶማሌላንድ ጋር ያላትን ፖሊሲ ብትገልጽ ምንም ችግር የለው። ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስተር ደግሞ ሲመጡ ስለ ሶማሌላንድ ነፃነት ሊያወሩ ይችላሉ። ኢትዮጵያንም ደግፊ ሊሉ ይችላሉ። የቱርኩ እንዳትደግፊ ቢሉ የእስራኤሉ ደግፊ ሊሉ ይችላሉ። የኢትዮጵያ አቋም እስካሁን ድረስ ይፋ እስካልሆነ ድረስ ማለት ነው። ይፋ እንኳን ቢሆን የኢትዮጵያን የውጭ ጉዳይ ፖሊሲ የማክበር ሉዓላዊነቷን የማክበር የሀገራት ግዴታ አለባቸው። ይሄን ነው ማወቅ ያለብን። ከዛ ውጭ ግን ባንዳናችሁ ደግሞ የምንላችሁ በምክንያት ነው። ባንዳነታችሁ ምንድነው? ኢትዮጵያ ሀገራችሁ የትኛውንም አይነት ብሔራዊ ጥቅሜን አስጠብቃል ያለችውም በባሌም ትብል በቦሌ ስትፋለጥ ወይም ስትሟሟት ብችሉ በዲፕሎማሲ ማገዝ ነው። ካልቻላችሁ ዝም ማለት ነው። ከዛ ውጭ ግን ከጠላት ሀገር ጋር ተሰልፈህ በአገርህ የአገሬን ጠቅላይ ሚኒስተርና እኮ ፖለቲካ እኮ አለመለየታችሁ እኮ ይሄ ነው ችግር እኮ። አሁን የፖለቲካ አመለካከት ከሆነ በፖለቲካ በውጭ ጉዳይ ፖሊሲ እኛ ብንሆን የባህር በር እንዲህ እናስገኛለን። እንደውም የምርጫ ጊዜ ነው። እስኪ ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ባህር በር አገኝበታለሁ እያሉ ያሉበት መንገድ ይሄ ስህተት ነው። ይሄ መንገድ ስህተት ስለሆነ የሰው ህይወት የማይጠፋበትን ብዙ የዲፕሎማሲ ኪሳራ የማያመጣ
አጭርና አቋራጭ መንገድ ይሄ ነው። አረ ረጅምም ይሁን ችግር የለውም ረጅሙም መንገድ ቢሆን ይሄ ነው ህይወት ከሚጠፋ ብላችሁ ንብረት ከሚጠፋ ብላችሁ ፖሊሲያችሁን ማስቀመጥ እንጂ ሌላ ዝም ብላችሁ እንደው ጠቅላይ ሚኒስትሩን ስለጠላችሁ ወይም ጠቅላይ ሚኒስትሩ እንደሌሎቹ ፖለቲካ ፓርቲዎች ስልጣን ስላልሰጧችሁ የስልጣን ቁጭታችሁን አገርን በመካድ አገርን በማዋረድ የአገርን ብሔራዊ ጥቅም ለባዕዳን አሳልፎ በመስጠት የሚመጣ ድል የለም። ይሄ ነገ አይበለው እንጂ አገር አገዙም አገር አታስተዳድሩም። ግን ብታስተዳድሩ ነገ እኮ አገር ብታስተዳድሩ ምንድነው የሚገጥማችሁ? ምንድነው የምትሆኑት? እንዲሁ አሁን ባህር በር የሌላት ከሆነ ደግሞ ሌላ ጥቅሟን ያሳጣችሁ ገነጣጥላችሁ ልገዟን ነው ኢትዮጵያ የሚለውን ስም ልታጠፉ ነው። ምንድነው ፍላጎታችሁ? እና የውጭ ፖሊሲ የአገር ጉዳይ ፖሊሲ ሌሎች ከሀገራት ጋር አገሮች ወደ ዲፕሎማሲ ግብዣ ሲመጡ የግድ አንተን መስለው አይደለም ብልጽግናን እኮ ሆኖ አይደለም እንዴ። ቱርክ እኮ የራሷ የሆነ ርዕዮተ ዓለም አላት። ኢትዮጵያ እኮ የራሷ የሆነ ርዕዮተ ዓለም አላት። ርዕዮተ ዓለም በሚገናኘው ዘመን ድሮ ቀረ። በቃ በፊት ምን ነበረ? ሶሻሊዝም በአንድ ጎራ፣ ካፒታሊዝም በአንድ ጎራ ይሆኑና ኢምፔሪያሊዝም፣ ኮሙኒዝም እየተባባሉ እርስ በርስ የሚፈራረጁበት ነበር። ዛሬ እኮ የዲፕሎማሲ ጥረት ማርኬቱ አንድ ነው። ሌላው ከባህር በር ጋር የተነሳው ጉዳይ ነው። እዚህ ላይ ክቡር ጠቅላይ ሚኒስትር እንደውም ሁለት መድረኮች ናቸው ንግግሮቹ። አንደኛው መድረክ ላይ በአማርኛ ነው መግለጫውን ማለት ይፋ የሆነው የተስማማንባቸው የተነጋገርንባቸው እኒህ ናቸው የሚለውን የተናገሩበት ስለ ባህር በር ጉዳይ ነው። ስለ ባህር በር ጉዳይ ሰላማዊና ዲፕሎማሲውን የኢትዮጵያን የባህር በር ጥያቄ ቱርክ እንድትደግፈን በዲፕሎማሲው በተለይ ሰላማዊውና ዲፕሎማሲያዊውን ጉዳይ እንድትደግፈን ተግባብተናል። በቃ ኢትዮጵያ ምንም ትበል ምንም የባህር በር ጥያቄ አላት። 135 ሚሊዮን ህዝብ ተዘግቶ አይኖርም። በቃ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቋም ነው፣ የመንግስታቸው አቋም ነው። የህዝብ የታሪካዊ ጥያቄ ነው። የዛሬ 34 ዓመት እኮ ሲጠየቅ የነበረ ነው። ስንት ህዝብ እኮ ያለቀበት እኮ ጥያቄ ነው ይሄ የባህር በር ጥያቄ። የባህር በሩን ጥያቄ አሁንም በጦርነት ሳይሆን በዲፕሎማሲያዊ ጥረት እናስመልሳለን ነው። ይሄ እንዲመለስ ደግሞ ቱርክ እንድታግዘን ዲፕሎማሲ ሰርተናል፣ ተግባብተናል ነው የተባለው። ለምን በዚህ ላይ አታወሩም? ለምን ስለ ሶማሌላንድ ታወራላችሁ? በሶማሌላንድ ላይ ቱርክ ያላትን አቋምማ ቀድመው ከተቃወሙት ግብጽ፣ ቱርክ፣ ኤርትራ፣ ጅቡቲ ሳይቀር ተቃውመዋል እኮ። ሶማሌ ያው ሶማሌ ስለሆነች ከእሳቸው ምንም የምትጠብቁት ነገር የለም። አዲስ አበባ ስለመጡ የሚቀይሩት ሀሳብ ስለሌለ ማለት ነው። ነገር ግን ኢትዮጵያ እየጠየቀች ያለችው የባህር በር ጥያቄ ተገቢ ነውና እናግዛለን የሚለውን ከኤርዶዋን ጋር ተስማምተዋል። እሱ ብቻ አይደለም። የ1 ቢሊዮን ዶላር የንግድ ልውውጥ አለ። ቱርክ ከኢትዮጵያ የምትወስዳቸው ጥሬ ዕቃ ሀብቶች አሉ። ለምሳሌ የሰሊጥ፣ የቆዳና ሊጦ፣ የወርቅ፣ የማኑፋክቸሪንግ በተለይ ኢትዮጵያ ላይ የሚመረቱ ቱርክ በነገራችን ላይ ከቻይና በመቀጠል በኢትዮጵያ የውጭ ኢንቨስትመንት ሁለተኛ አለች ቱርክ እንድታውቁት። በመንገድ ስራ፣ በባቡር ስራ፣ በኮንስትራክሽን እንግዲህ ምን ትሉ ኢትዮጵያ በቀጣው የኮንስትራክሽን እንግዲህ ቀጣዋ የአፍሪካዋ ዱባይ እየተባለች ነው አዲስ አበባችን። አዲስ አበባ የአፍሪካ ዱባይ የሚያስብላት ህንፃዎች ነው የሚሰሩላት። ለነዚህ ህንፃዎች ደግሞ የኮንስትራክሽን ልምድ ያላቸው የቱርክ ኢንቨስተሮች ወደ ኢትዮጵያ እንዲገቡ ተስማምተዋል። እሱ ብቻ አይደለም። የ1 ቢሊዮን ዶላሩ ግብይት በአውሮፕላንና በዚህ በተንጓተተ በጅቡቲ በኩል በሚደረገው የሎጂስቲክ ማጓጓዝ ስራ ነው የሚሰራው። የባህር በር ኢትዮጵያ ስታገኝ አንደኛ ወደ ቱርክ የሚላከው ዕቃ በራሷ ባሰብ ወደብ በኩል ሲሆን ፈጣን ይሆናል። ከእንደገና ከአሰብ አዲስ አበባ ከአሰብ ደግሞ ከተለያዩ አካባቢዎች ፈጣን ባቡር ግንባታ እኔ ራሴ ገነባለሁ ብላለች። ይሄን ነው ያለችው። በቃ ይሄ ማለት ኢትዮጵያ ለወደብ ኪራይ የምታወጣውን ወጪ ወይም በሌላ አነጋገር ወደ ውጭ በሚላከው
ወደ ቱርክ በሚላከው የሰሊጥ ግብይት ላይ ለወደብ ኪራይ የሚጨመረውን ጭማሮ የሚጨመርበትን የወደብ ኪራይ የጅቡቲን የምንከፍለው እኮ $3 ቢሊዮን ቱርክም እኮ ትከፍላለች። ምክንያቱም ሰሊጡ ሲላክ ከሰሊጡ ላይ ይጨመራል ዋጋ። የሚጨመረው ምን ተብሎ ነው? የወደብ ኪራይ። ያን የወደብ ኪራይ ቀረ ማለት ለቱርክ ገበያ ዋጋ ቀንሶ ይደርሳል ማለት ነው። የአንድ ኮንቴነር ዋጋ እንበልና 1 ሚሊዮን ብር ቢሆን በኢትዮጵያ ወደብ ሲሆን 30% ሲቀንሱለት 700,000 ብር ይደርሳል ማለት ነው። ምሳሌ ነው እየተናገርኩ ያለሁት። 300,000 ብር ይቀንሳል ማለት ነው 30% ሲቀንስ። ይሄን ነው እኮ እየተባለ ያለው። ኢትዮጵያን በተመሳሳይ ወደ ሀገሯ ስታስገባ ጥሬ ዕቃዎችን ይሁን ከውጭ የሚመጡ ኢምፖርት የምታደርጋቸው ዕቃዎች 37% ከዛ በላይ ይቀንሳል። የምንከፍለው የታክስ ብቻ ነው የሀገር ውስጥ ገቢ ብቻ እና የወደብ አገልግሎት አንዳንድ ክሬን ምናምን ይሄም የትም የማይቀር ስለሆነ ሰርቪስ ስለሆነ ከዛ ውጭ እኮ የወደብ ኪራይ እኮ እላፊ ነው እኮ እየከፈልን ያለ ነው። ድህነቱ እኮ ከበደን የምንለው እኮ ጅቡቲን እኮ ወይ እንደ ክልል አልሆነች ዝም ብላ እኮ እዛ ተቀምጣ እኮ $3 ቢሊዮን እኮ በየአመቱ ከኢትዮጵያ በጀት ስለምትወስድ ነው። $3 ቢሊዮን ነው እያልኳቸው ያለው። አስቡት ኢትዮጵያ ከለላት ላይ ይሄን ነው ይቅር እያሉ እያለ ያለው ክቡር ጠቅላይ ሚኒስትርም ትላንትም የመጡት። ታዲያ የቱ ላይ ነው የፖለቲካ የኩስምንና የምትሉት? ኩስምንናውን ከክቡር ጠቅላይ ሚኒስትር ወሰዳችሁ ቃሉን። ያን ያልሆነበት የገንዘብ እጥረት፣ የቴክኒክ አቅም ውስንነት፣ የዓለም ጂኦፖለቲክሱ አለመመቸት ብዙ ምክንያት ሊነሳ ይችላል። አሁን ደግሞ የሆነበትን ስንመለከት አንደኛ ከጂኦፖለቲክስ ኩስመና ወደ ተሻለ ቁመና እየተሸጋገርን ያለንበት ጊዜ ነው። የነበረውን የጂኦፖለቲክስ ኩስመና አንቀበልም፣ ለኛ አይመጥነንም፣ ለቁጥራችን፣ ለስፋታችን፣ ለህዝባችን ታሪክ የሚበጅ አይደለም ብለን የተሻለ ቁመና በጂኦፖለቲክስ ለመያዝ እየሰራን ያለንበት ዘመን ነው። አጠቃላይ አሁን ብቻ ሳይሆን ወደፊት ወደ ኋላ ሄደን ማለት ነው። እነዚህ አስቻይ ጉዳዮች የዘመናት ህልም፣ የዘመናት ለቅሶ፣ የዘመናት እንጉርጉሮ ወደ ፍሬ ወደ ውጤት እንዲሄዱ ያስቻለ ነው ተብሎ ሊወሰድ ይችላል። የቱ ላይ ነው የዲፕሎማሲ ኩስምንና? ይሄ ነው ኩስምንና። የኮሰመናችሁት እናንተ ናችሁ። ምክንያቱም ስኮሰምኑ ለሻዕቢያ አደራችሁ። ሻዕቢያ ይሄው 34 አመቱ ነው። አንድም ኤርትራን አንድም ከተሞች የቀየረው የለም። ምጽዋን አውድሟል፣ አሰብን አውድሟል፣ ከረንን አውድሟል፣ ሌሎች ከተሞችን ወድመዋል የሉም። ከጥንታይነትም ባሻገር ካላቸው ላይ እየቀነሱ እንጂ እየጨመሩ አልሄዱም። አዲስ አበባን ግን እዩ በአመት ከ8 ወር 2 አመት እንኳን አልሞላም። 2 አመት ባልሞላ ጊዜ ውስጥ አዲስ አበባ ምን ያክል እንደተቀየረች እነዛ 27 አመት ሙሉ ይዘው ወዴት እንደከተቷት የት ቅርቃር እንደገባች ይታወቃል እኮ። እና ኢትዮጵያችን አሁንም በከፍታ ላይ እየሄደች ነው ያለችው። ሙሉ ቪዲዮዎቹ የጠቅላይ ሚኒስትር ጽሕፈት ቤት ቪዲዮዎች ናቸው። እነሱን ታያላችሁ። አይታችሁ እንግዲህ ያለውን ነገር ትረዳላችሁ። ወደ ሌሎች መረጃዎች ልወሰዳችሁ። ይህንን ፕሮግራም ለመስራት እየገባን እያለ እንግዲህ አይበገሬው ጀግናው ክቡር ጠቅላይ ሚኒስትር በጦር ሜዳውም በልማቱም ሜዳ አልተቻሉም። እውነት ለመናገር እረፍት አልባ እንደውም ለኢትዮጵያ እንዲሁ ያላገጡባቸውን መሪዎች በተለይ የ27 አመቱን ቁጭት በሆዳቸው ይዘው እንደው በቁጭት የሚሰሩ ጠቅላይ ሚኒስትር ናቸው። ፈጣሪ ያግዛቸው። እንደው ሌላውን ባንድል እንደው ሂደን ስራውን እንኳን አንድ ዶማ ባንቆፍር አንድ የመስኖ ስራ እንኳን ባንሰራ ብቻ የተሰራውን ብናመሰግን መልካም ነው። ለዚህ ደግሞ እሳቸው ብቻ ሳይሆን እንግዲህ በፓርቲያቸውም አጠቃላይ በያዙት መዋቅርም በካቢኔ መዋቅራቸው ያሉ ቅድምም አካታች ብለው ያዟቸው የሌላ ፓርቲዎችም አቅም ጭምር ነው። ኢትዮጵያኖች አቅምን ያሳዩን ተነሳሽነቱ የእሳቸው ስለሆነ ነው እሳቸውን ጎላ ማድረግ የሚያስፈልገው። እና ክቡር ጠቅላይ ሚኒስትር እውነት ለመናገር በቁጭት እየሰሩ ያሉ መሪ ናቸው። ልናከብራቸው ይገባል።
እኛ ባናከብራቸው ስራቸው ያስከብራቸዋል። ምክንያቱም ሰነፍ ነውና ሰነፍ ብዙም ስድብ፣ ሽሙጥ፣ ሌሎች ነገሮች ላይ ነው የሚበረታው እንጂ ስራ ላይ ብዙም ስላልሆነ የሰሩ እጆችን ግን ማመስገን ተገቢ ነው ብዬ አምናለሁ። ክቡር ጠቅላይ ሚኒስትር በዛሬው ዕለት በቄለም ወለጋ ተገኝተዋል። በቄለም ወለጋ ሰዲ ጫንቃና ሀዋ ገላን በሚባለው አካባቢ የቄጦ የመስኖ ውሃ ፕሮጀክት ግድብን መርቀዋል። በዚህም አካባቢ እንግዲህ ትልቅ የእርሻ አቅም አለ። እኔ ቦታውን አውቀዋለሁ። በ2010 አካባቢ ሄጄበታለሁ። ትልቅ የመልማት እድል ያለው ነገር ግን በአካባቢው ባለ የጸጥታ ችግርና አንዳንድ ችግሮች በተለይ ለውጡን ተከትለው የመጡ ችግሮች ናቸው። ብዙ ጊዜ እዛ አካባቢ ችግሮችን አስፍቶት የነበረውና አሁን ግን ወደ ልማት የመመለስ ካለፈው የመቆጨት ነገሮች አሉ። በተለይ ይሄ ተፈናቃዮች የሚበዙበት አካባቢ ነው። አሁን ግን ባለኝ መረጃ ወደ አካባቢው እየተመለሱ ሰላሙ እየተመለሰ በአካባቢውም ያሉ የታጣቂዎች በተለይ ከሸኔ ጋር የነበራቸው የሚንቀሳቀሱ ልጆች አሁን እየተመቱም እየተዳከሙም በሰላምም እየገቡ አሁን አካባቢው ወደ ልማትና ወደ ሰላም እየመጣ ያለበት ሁኔታ ነው ያለውና እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የክልሉ መስተዳደር ርዕሰ መስተዳደር ኦቦ ሽመልስ አብዲሳ እንዲሁም የቆላና መስኖ ፕሮጀክት ሚኒስትሩ ዶክተር አብርሃም በላይ እንዲሁም የምስራቅ አፍሪካ ቀጠናዊ ኃላፊ እና የክቡር ጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እንዲሁም የክቡር ጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሙዓዘ ጥበብ ዳቆን ዳንኤል ክብረት እንዲሁም የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በርካታ የክልልና የፌዴራል አመራሮች በቄለም ወለጋ በዛሬው ዕለት ተገኝተዋል። በቦታው ሲገኙ በአካባቢው የሚገኙ አባገዳዎች፣ አደሲንቄዎች፣ ወጣቶች፣ ቄሮች በርካታ ማህበረሰብ ወጥቶ በሆታ በለልታ ነው የተቀበላቸው። በኢትዮጵያ ሰንደቅ ዓላማ እንዲሁም በኦሮሚያ ብሔራዊ ክልላዊ መንግስት ሰንደቅ ዓላማ በአባገዳ ሰንደቅ ዓላማ በነገራችን ላይ የአባገዳ ሰንደቅ ዓላማ ጥቁር ቀይ ነጩ የአባገዳ የኦሮሞ አባቶች የገዳ ስርዓት የአባገዳ ሰንደቅ ዓላማ ነው። ከኦሮሚያ ክልል ከሚውለበለበው ሰንደቅ ዓላማ ጋር ዝምድና የለውም። ያው ከወሰደ ከተባለ የኦሮሚያ ክልል ነው እንጂ የአባገዳው ድሮም የነበረ ባንዲራ ነው እና የአባገዳ ባንዲራ የያዙ ማህበረሰቦች ተቀብለዋቸዋል። ቄለም ወለጋ እንግዲህ ወለጋ ብዙ ጊዜ በዚህ በፖለቲካው በተለይ ከለውጡ መንግስት በኋላ ብዙም ስሟ ደፍረስ ያለ ነበር። ነገር ግን ከቅርብ ጊዜ ወዲህ በተለይ በልማት ከአውሮፕላን ማረፊያ መሰራቱ ጀምሮ በልማት ስሟ እየተነሳ ያለ እንዲሁም ክቡር ጠቅላይ ሚኒስትር በአሁኑ ሰዓት በተለይ ደግሞ ቱሉ ካፒ በስሙን በትክክል ጠርቼው ከሆነ አላውቅም። ቱሉ ካፒ የወርቅ ፕሮጀክትን እዛው አካባቢ እያስጀመሩ እንዳለ ነው እየሰማን ያለው መረጃ። አጠቃላይ ክቡር ጠቅላይ ሚኒስትር በሌማት ትሩፋት የግብርና ስራዎች ላይ በተለይ በአካባቢው ላይ እንደሚታወቀው የሙዝ፣ የስንዴ፣ እንዲሁም የበቆሎ፣ የበርበሬ የተለያዩ ፍራፍሬዎችና የምግብ አዝርቶች የሚበቅልበት እምቅ አቅም ያለው የተፈጥሮ አቅም ያለው ቦታ በመሆኑ ቄለም ወለጋን ለልማት እንጠቀምበት የሚለውን ጥሪ አቅርበዋል። በተረፈ በማህበረሰቡ በጎዳና ላይ በሆታ በለልታ ተቀብሏቸዋል። እንግዲህ ይሄ በጣም ደስ የሚያሰኝ ነው። የአንድ አገር ጠቅላይ ሚኒስትር በዚህ ልክ በህዝቡ ሲወደድና ሲሞገስ በተለይ ስንት ተለዋዋጭ ፖለቲካ ባለበት በተለይ እንደ ኢትዮጵያ እንደ ሀገራችን ክቡር ጠቅላይ ሚኒስትር ያገኙት ክብርና ያገኙት ሞገስ በጣም ደስ የሚልና በህዝቡ ልብ ውስጥ በዚህ በፌስቡከሩ በትዊተሩ በዚህ ባለ በማህበራዊ ሚዲያ ላይ ጫጫታ ላይ ነው እንጂ እሳቸው በህዝብ ልብ ውስጥ እንዳሉና ህዝቡም እሳቸውን እንደወደደ የማሳያው የቄለም ወለጋ ህዝብ በነቂስ ወጥቶ የተቀበላቸውን ሁኔታ ስናይና በሌሎች አካባቢዎች በጅማም በሆሳዕና በተለያዩ አካባቢዎች በሄዱበት ጊዜ ያየነው
ክብር ነው ይሄ። በቅርቡም በሐይቅ በሄዱበት ጊዜ ህዝቡ በእንባ እየተራጨ ነበር የተቀበላቸው። ምክንያቱም የህዝብ ሰላም ይፈልጋል፣ ልማት ይፈልጋል፣ ልጆቹ እንዲያድጉለት ይፈልጋል፣ ከኢኮኖሚ ባርነት ነፃ መውጣት ይፈልጋልና ለዚህ ደግሞ ክቡር ጠቅላይ ሚኒስትር ቁልፍ ሰው ስለሆኑ እሳቸው ደከመኝ ሰለቸኝ ሳይሉ አማራ ክልል አይሉ፣ ኦሮሚያ ክልል፣ ደቡብ አይሉ፣ ማዕከላዊ ኢትዮጵያ፣ ሶማሊያ አይሉ፣ አፋር በሁሉም ቦታ ይገኛሉ። ቤኒሻንጉል ሁሉም አካባቢ ላይ ክቡር ጠቅላይ ሚኒስትር አሉ። በዚሁ አጋጣሚ እንደው አይምሮ ላይ የመጣውን ነገር ለመናገር የፈለኩት ዛሬ እንግዲህ እንደምታስታውሱት ያው የካቲት 11 ነው። እንግዲህ በትግራይ ፖለቲካ ውስጥ የነበሩ ሰዎች አቶ ጌታቸውና ዶክተር አብርሃም በላይ ወለጋ ላይ ኢትዮጵያን ለማልማት ይንቀሳቀሳሉ። አዛውንቶቹ ደግሞ ትላንትና ማታ በምሽትም አይታቸዋቸዋል። በምሽት ህዳር ለባዕድን የሰጡት ስም አብሮ ይመጣብኛል። የካቲት 11ን እንግዲህ ሲዘክሩ አይተናል። ጦርነትም ሲጎስሙ ሰምተናል። በጣም የሚያሳዝነው ግን እኛ አዛውንቶች ከዛ እንትናቸው ሳይላቀቁ ከጦርነት አባዚያቸው ከዛው ከትግራይ ማህበረሰብ የተገኙ ከትግራይ ፖለቲካ ውስጥ የተገኙት ዶክተር አብርሃም በላይና አቶ ጌታቸው ረዳ ግን በቄለም ወለጋ የልማት ስራ ይሰራሉ። ለህዝቡ የሚሻለው ልማት ወይስ ጦርነት፣ ትራክተር ወይስ የታንክ ድምጽ? እሱን እንግዲህ ሁለቱንም ማስተያየት ነውና ወደ ሌሎች መረጃዎች ልወሰዳችሁ። ባደረግነው የተቀናጀ ስምሪት ጽንፈኛውን ከአማራ ክልል ጠርገነዋል። ይህን ያሉት ሌተናል ጄኔራል መሐመድ ተሰማ ናቸው። ጄኔራል መሐመድ ተሰማ በዛሬው ዕለት ከአማራ ክልልና ከመከላከያ ጋራ የጸጥታ ግብረ ኃይል ጋር ባደረጉት ውይይት ሰሞኑን የሻቢያ እና የወያኔን እንዲሁም የግብፅን ተልዕኮ ይዘው ሲንቀሳቀስ የነበረው የጽንፈኛው ቡድን በአማራ ክልል በተለያዩ አካባቢዎች የተለያዩ ግጭቶችን የተለያዩ ሁከቶችን ሲፈጥር እንደነበርና መሰረተ ልማቶችን ከተሞች እንደወደሙ ይታወቃል። ታዲያ ይህንን ነገር የገመገሙት ሌተናል ጄኔራል መሐመድ ተሰማ ባደረግነው በተቀናጀ ስምሪት ጽንፈኛውን ቡድን አይቀጡ ቅጣት ቀጥተነዋል ብለዋል። በነገራችን ላይ እንደው ለዜናው ለንግግሩ እሳቸውን ዋቢ ላድርግ ብዬ ነው እንጂ እኔ የማውቀው ጉዳይ ነው። ምክንያቱም የጽንፈኛ ቡድን ምን ያክል ለጥፋት ተነስቶ እንደመጣና በምን ያክል ሁኔታ እንደተቀጠቀጠ ከኔ በላይ እማኝ የለም። ይህን እውነቱን ነው የምነግራችሁ። በአማራ ክልል በተለይ በደቡብ ጎንደር በጎንደር በሰሜን ጎንደር ትላንትም ነግሬያቸዋለሁ። መገጭ ግድብን እንግዲህ ለጎንደር ህዝብ መገጭ ግድብ ማለት ምን እንደሆነ ይታወቃል። ይህን ትልቅ ግድብ ለማውደም የተንቀሳቀሰውን ቡድን ምን እንደደረሰበት ያውቃል። ወረታን፣ ንፋስ መውጫ ጋይንትን፣ ደብረታቦርን ያወደመው አካል ምን እንደደረሰበት ያውቃል። እና ሌተናል ጄኔራል መሐመድ ተሰማም ያው ይሄን ነው ያሉት። ዙሮ እሳቸው ትልቅ የሀገራችን ጄኔራል ስለሆኑና ያው የአካባቢውን ወቅታዊ የክልሉን የጸጥታ ጉዳይ ግምገማ ላይ እየተናገሩት ስለሆነ ነው ዋቢ ያደረግነው ነው እንጂ እያንዳንዱን ነገር በየአካባቢው ያለውን ነገር የምናውቀውን እናውቃለን። ሌላው በሰሜን ሸዋ በኦሮሚያ ክልል ሰሜን ሸዋ ደራ አካባቢ ሲንቀሳቀስ የነበረው የጽንፈኛው ቡድን የጽንፈኛው ሁለት ቡድን ነው በነገራችን ላይ በደራ የሚንቀሳቀሰው። የጽንፈኛውን ቡድን ይንቀሳቀሳል፣ የኦነግ ሸኔ ቡድን ይንቀሳቀሳል። የሚገርመው ያው ሁለቱም ገጥመው ያውቁ። የሚገጥሙት ሁለቱም የክልሉን የአካባቢውን የጸጥታ መዋቅርና ጀግና ኢትዮጵያ መከላከያ ሰራዊት ጋር ነው ጸባቸው እንጂ ሁለቱ ሸኔም ሲገባ በሰላም ገብቶ ይወጣል አውድሞ፣ ጽንፈኛውም ሲገባ እንደውም እኔ መጣው አንተ ውጣልኝ ይመስላል ደራ አካባቢ ያለው እንቅስቃሴያቸው ማለት ነው። እና በዚህም ሜጀር ጄኔራል ብርሃኑ ጥላሁን እንደገለጹት በተለይ በደራ አካባቢ ሲንቀሳቀስ የነበረው እንዲሁም አንድ አሁን የደረሰን ደግሞ መረጃ መከላከያ ገጽ ላይ አሁን የተለጠፈ አለ። ምንድነው የሚለው? የስድስተኛ እዝ ካስገባቸው አካባቢዎች በደራ በወግዲ በሸበል በረንት
በአባይ ዳር በአባይ በረሃ አካባቢ ማለት ነው ሲንቀሳቀሱ የነበረው የጽንፈኛ ቡድን በሰላም እጃቸውን ሰጥተዋል ነው እያለን ያለው የመከላከያ ማስ ሚዲያ። ሜጀር ጄኔራል ጥላሁን ደጀኔ ትልቅ ስራ እየሰሩ ነው ያለው። 6ኛ እዝን ነው እየመሩ ያሉት። እንግዲህ ሜጀር ጄኔራል ጥላሁን ደጀኔም ጄኔራል መሐመድ ተሰማም እየነገሩ ነው ያሉት በአካባቢው የሚንቀሳቀሰው የጽንፈኛ ቡድን በሰላም የሚገባው በሰላም ወዶ ገብቷል። በሰላም ደግሞ ያልገባው ልክ ጋይንት ላይ ልክ ደብረታቦር ወረታ እንዲሁም መገጭ አካባቢ የህዝብን መሰረተ ልማትና ከተሞችን ያወደመውን አካል በሚገባ በቋንቋው አናግረነዋል ነው እያሉ ነው ያለው። እና ይሄን ደግሞ የበለጠ እኔም ስለማውቅ ያን የህዝብ ጸረ ህዝብና የባዕዳን ተላላኪ ቡድን በዚህ ልክ ማስገባታቸው ለአካባቢ ማህበረሰብ ለሰላም እፎይታ የሚፈጥርለት ነው። እና ይሄ መረጃ የተገኘው ከጀግና ኢትዮጵያ መከላከያ ሰራዊታችን ማህበራዊ ሚዲያ ገጽ ላይ ነው የተወሰደው። እንግዲህ ሜጀር ጄኔራል ብርሃኑ ጥላሁንም ጄኔራል መሐመድ ተሰማም በጎጃም አካባቢ ያለውን ኃይል በጎጃም አካባቢ ነው የሚንቀሳቀሱት። ትንሽ የምስራቅ እዝ ወደ ደቡብ ጎንደር አካባቢ በተለይ አሁን ሰሞኑን ግጭት ተፈጥሮበት የነበረውን አካባቢ ሰፊ ስምሪት ያለው እዝ ነው ምስራቅ እዝ። ያው ትንሽ የመከላከያውን መውጣት ተከትለው ነው ጽንፈኞች ገብተው ከተማውን ያወደሙት። እንግዲህ ለአማራ ህዝብ እንታገላለን እያሉ ከማውደም ምን እንደሚጠቀሙ አላውቅም። ዙሮ ይሄ ነው። በአጠቃላይ ግን አሁን በአማራ ክልል ያለው በጭልጋም በኩል ያለው ቅድም እያየው ነበረ። በጭልጋም በኩል ያለው በሰላም ወደው እየገቡ ነው ያሉት። ጥሩ ሁኔታ ላይ እንዳለ ነው። በዚህ በማዕከላዊ ጎንደር አካባቢ ያለው እንቅስቃሴ ጥሩ እንደሆነ ነው ያለው መረጃ። አማራ ክልል ይሄን ይመስላል። ትግራይ መጀመሪያ መግቢያ ላይ ስለነገርኳችሁ የካቲት 11ን በጥሙጋ አካባቢ ተከብሯል አክብራለች ህዋት። እንግዲህ ሌሎች አብዛኛው አካባቢ ላይ ባልተከበረበት ሁኔታ ህዋት አታስፈልገንም እየተባለበት ባለበት ሁኔታ ነገር ግን ይሄ ህዝብ ጫና ስላለበት በግድ ወጥቶ በግድ ሰልፍ እንዲወጣና ይሄን የካቲት 11ን እንዲያከብር ተደርጓል። ለዚህ ደግሞ ተጠያቂው በአካባቢው የሚንቀሳቀሰው የጽንፈኛው ቡድን ነው። በአካባቢው ስላላችሁ ማለት ነው። እና እንግዲህ ከዚህ ጽንፈኛ ቡድን ምላሽ እንፈልጋለን ብያለሁ መግቢያ ላይ። የዛሬውን የሳምንቱን አበይት ጉዳይ ፕሮግራማችንን በዚህ መልኩ አጠናቀናል። በዝግጅታችን ላይ ያላችሁን ሐሳብና አስተያየት ስጡን። በነፃው የኮሜንት ቦክሳችን ላይ ሐሳባችሁን ይሄ ቢጨመር ይሄ ቢቀነስ የሚለውን ሐሳብ ስጡን። ፕሮግራሙን ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቱን መጫናችሁን አዘንጉ። ለቤቱ አዲስ ከሆናችሁ ነው። ለቤቱ አዲስ ካልሆናችሁ የሚጠበቀው ከናንተ ላይክ እና ሼር ኮሜንት መስጠት ነው። ሐሳብ ስጡን ነው ያልን ያለ ነው። ሚዲያችን ሐቅና ሳቅ ነው። ዝግጅቱ ዛሬ ደግሞ የሳምንቱ አበይት ጉዳዮች ነው። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። አመሰግናለሁ።